እሁድ 1 ሰዓት ከ30 ላይ በኤምሬትስ አርሰናል ከማንቸስተር ዩናይትድ ያንተ ግምት ምን ይሆናል? ታላቅ የሆነው አሰልጣኝ የአርሰናልን ታላቅነት እየተናገረ አርሰናል ይሸነፋል ልል አልችልም። ስለስንት አሁን ምኞቴም ግምቴም እሱን ነው። አሁን እኔ የምፈልገው ምኞትህን አይደለም። ምኞትህን ሁሉም ሰው ያውቃል። አንተ ግን ውስጥህ የሚልህን ሳይሆን አሁን የነገርኩህን ነገሮች አይተህ አርሰናልም የመጨረሻ ሳምንታት ያሳልፈውን ነገር አይተህ ግምትህን ነው የምፈልገውኛ። አርሰናል 3-1 ለዛውም 4 ኳስ ስተው አርሰናል 4 ኳስ ነው ልክ እንደ ማንቸስተር ዩናይትድ እና ማንቸስተር ሲቲ ጨዋታ ብዙ ጎል ገብቶ ግን እንደውም ጠቦ ነገር ይመስለኛል። ምክንያቱም አርሰናል ጥሩ ስሜት ላይ ነው ያለው። ልጆቹ ተቀይረው ሲገቡ ብዙ ነገር ይፈጥራሉ። የኛም ጸሎት አለ፣ ቋጥሮም አለ። ስለዚህ ጥሩ ነው። በነገራችን እንደ አይነት ጨዋታዎች ሲኖሩ በተለያዩም ባለው ስሜት የሁለቱ ደጋፊያን አንድ ላይ ባያዩ ይመረጣል። ለምን? ስሜታዊ መሆን አለ። ካሁን በፊትም ድብድቦች አንዳንድ ጉዳቶችን ስላየን ነው። አሁንም ያለው የብሽሽቅ መንፈስ በዛ አይነት ያርሰናል ትንሽ እንትላላለ አንሰራርቷል አለ። ስለዚህ ነው የውዱን ጨዋታ ቢቻል ኳስ የሚያሳዩ ቤቶች የአርሰናልን በቃ ደጋፊ ለብቻ፣ የማንቸስተር ለብቻ፣ አስጌን ለብቻ፣ ቤቱ አስጌን ለብቻ ከሁለት ፖሊስ ጋር አስጌን ከሁለት ፖሊስ ጋር ለብቻ። በዚህ በኩል ደግሞ የማንቸስተር ዩናይትድ ደጋፊዎች ብዙ አሉ አይደለ? ሰይፉን ለብቻ። ጮባውም እኮ የማንቸስተር ዩናይትድ ደጋፊ ነው። ማሊያ አርጎ አይቻለሁ አይደል? ዩናይትድ አይደለ? ጮባውን ለብቻ ምናምን አርጋችሁ። ስለዚህ እንግዲህ ማን ነው ወተት የሚጠጣው ነው እሁድ ጀማው። አሁን ለማንቸስተር ዩናይትድ ደጋፊዎች ትልቅ ምክር ልንገራችሁ። እናንተ አለለ ደንቆሮ ነፍጣላ ደጋፊዎች፣ አሁን ጨዋታው እናሸንፋለን አናሸንፍም፣ እንዴት ነው የምናሸንፈው ምናምን ከምትል ምን አይነት ምክንያት መፈንደድ እኮ አይቀርም። ፈንደድ ያለሽ በረምብ ግበት ተነሚልልሽ አይቀርልሽም። 100% አይቀርልሽም። 100% ይሄ ራስን ልክ እንደ ጻልጅ አትሸውዱ። ጉሬላውላ እኔ አታታል። አሁን ማሰብ ያለብን ምን አይነት ምክንያት ነው? ባለፈው ጥሩ ምክንያት ነበር፣ አልደበረኝም። ምርጥ ምክንያት ነው፣ አልደበረኝም። አልደበረኝም። በባለፈው ደግሞ ካቻምና ነው ምናምን ደግሞ ገርናቾ ኦፍሳይድ አልነበረም። እንደዚህ አይነት ምክንያቶች አሁን ፈልጉ። አሁን ደግሞ ምን መሰላችሁ? አዌ ነበረ። የደንቆሮ ምክንያት ፈልጉ። ማሸነፍ ምናምን እሱን እርሱት። አይዞ በቃ እኔ አይዞ ነው የምለው። በቃ ለውዱ ጨዋታ እኔ አይዞ ነው የምለው። ምንም ማሸነፍ ምናምን ብለን ድራማ አትስራብን። ምክንያት ፈልጋው። የአርሰናል ደጋፊ እንኳን ደስ አለ። ሲዝኑን ሙሉ እስካሁን ድረስ ያልሰማኸውን ዜና ልነግርህ ነው ከቻልኩልህ ማለት። በየጨዋታው እስካሁን ድረስ አንድ ተጫዋች ሲመለስ ሌላ ተጫዋች ይጎዳል፣ አንድ ተጫዋች ሲመለስ ሌላ ተጫዋች ይጎዳል። ሲልልን ዛሬ አርቴታ በሰጠው ፕሬስ ኮንፈረንስ መሰረት ሁሉም ተጫዋቾቻችን ለሜዳ ዝግጁ ናቸው ነው የምልህ አባቴ። ማን ነው አንደኛ የናፈቀ? እኔ ካላፊዮሪ። አንቺ ጸጉርሽ እንደዚህ ነው እንደፈለግሽ ያንቺን ጸጉር ይቁጠሩ አባቴ። እንዴት እንደናፈቅሽ ነው የምልሽ። ሌላ ሌቭል ላይ ያለ ሌፍት ባክ ማን እንዴት እንደናፈቅሽ። ካይ ሃቨርትዝ ብትል ፒየሮ ሂንካፔ ሁሉም ሙሉ ፊት ስኳድ ለማን ዩናይትድ ሬዲ ነው ብሏል አርቴታ። ማንን እንደምናጫወትና ማን የበለጠ ፊት ነው የሚለውን ብቻ እስክንወስን ነው ብሎናል። እና እሱን መጠበቅ ነው። በጣም ያስደስታል ነው የምላችሁ። ትላንት የሰራውላችሁ ቢሾፍቱ ሼባ ቪሌጅ በግራንድ ኤስኬፕ ያዘጋጀው ኢቨንት የ48 ሰዓት ኢቨንት እኔና በሄድንበት ቦታ ማለት 48 ሰዓት ኢቨንት ነው። ቅዳሜና እሁድ መግቢያ 1500። ቲኬት ማግኘት የምትፈልጉ ከሆነ ቀነኒሳ ሆቴል 701 ቲኬት ማግኘት ትችላላችሁ። ከእንደገናም ደግሞ የ5 ሰውና የ7 ሰው ፓኬጅ መኖሪያ ቪላ አለ እዚህ ጋር ከጀርባ ላይ እንደምታዩት ማለት 2 መኝታ ለጌስቶች፣ 1 ማስተር ቤድሩም በአጠቃላይ 6-7 ሰው ሚዝ ቪላ ተዘጋጅቶላችኋል። የ120 ሺህ ብርና የ150 ሺህ ብር ፓኬጅ አለ እዛ ሄዳችሁ ስቴ ለማድረግ ማለት 2 ቀን አዳር ለማድረግ ማለት እዛ ደግሞ ሄዶ ተዝናንቶ ለመምጣት መግቢያ 1500 ነው። የአርሰናልና የማንቸስተር ዩናይትድ ጨዋታን በዛው አብሮ ማየት ይቻላል። ቦታው ጽድት ያለ ነው። ትላንት እንዳያችሁት የተለያዩ አይነት ኢቨንቶች አሉት። ሄዶ ለመዝናናት ያበደ ቦታ ነው ምላችሁ። ሼባ ቪሌጅ ከች ማለት ትችላላችሁ። በስልክ ቁጥር 0919295555 ደውላችሁ የበለጠ መረጃ ማግኘት ትችላላችሁ። ያበደ ጊዜ የምን ድርድር የምን ቀጠሮ ይለይልናል እንጃ ዘንድሮ በለው። አተ እዚህ እየመጣ ሳኛ ኩኛ እያልክ አታላዝንብኝ ነው ብለህ 20 ምናምን ዓመት ያን ጨዋታ ተጫውቼ አይቼዋለሁ።
ምንም ውጤት ስለሌለው ነው እኔ ስታይሌን የቀየርኩት ነው የምልህ። እየመጣ አንተ ዝም ብለህ አታላዝንብኝ። ምድረ ቅሪላ ሁላ እሑድ በሜዳ ማንነቴን አሳያለሁ ነው የምልህ። ቅሪላ የትኛው ክለብ አባል ነው እየሆን ያለ ነው ጉዳዩ። አሁን ለምሳሌ የወደፊቱ ሳይሆን የትናንትናው የኤክስ ከነማ ስሙን ከጠራው እንዳላስቀይም ብዬ ነው። የኤክስ ከነማ ክለብና አርሴናል ቢጫወቱ የማን ደጋፊ ነው የምትሆነው? ድምጻችን እየደረሰ ነው የምላችሁ። ይህንን ቪዲዮ ተመልከቱ። ሰው ባወራ ቁጥር እንዴት ይስታል። እግዚአብሔር አርሰናልን እፈራዋለሁ። እኔ አርሰናልን እፈራዋለሁ፣ አምናለሁ። ግትር አይደለሁ። አርሰናልን እፈራዋለሁ፣ ግን አርቴታን ደግሞ አልፈራው። የአርቴታን የጨዋታ መንገድ፣ የአርቴታን የታክቲክ መንገድ ይህ ሰውዬ ስለ አርሰናል ባያወራ ይሻላል። እግዚአብሔር ባወራ ቁጥር ይስታል። ባወራ ቁጥር ማኑ አይሮን ነው ምን አይነት ሎጂክ እንደሆነ ማለት አንድ ፕሮፌሽን ካለው አሁን እዚህ ጋር ክሪቲሳይዝ ማድረግ ይችላል አይችልም ሳይሆን ኦፍ ኮርስ ይችላል፣ መብቱ ነው። ከዚህ በፊትም ሲያደርጉ የነበረው ነገር ነው። ነገር ግን አንድ ፕሮፌሽን ጀስት ስለ ስፖርት ሂንቱ ያለው ሰው ሚኬል አርቴታ በአርሰናል ቤት 6 ዓመት ነው 7 ዓመት ሊሆነው ሰው ይህ ሰውዬ ማለት ነው ይህን ሁሉ ዓመት ፕሮሰስ ያደረገውን ፕሮጀክት ማለት ነው አርቴታን አልፈራውም። አርሰናል ምን ማለት ምንድን ነው እዚህ ጋር ይሆናል ወይ ደግሞ አርሰናል የምትፈራው ከሆነ ሚኬል አርቴታን ትፈራዋል። ሚኬል አርቴታን የማትፈራው ከሆነ አርሰናል አትፈራውም ማለት ነው። ምክንያቱም ራሱ ፕሮሰስ ያደረገው ፕሮጀክት ነው፣ ራሱ ቢልድ ያደረገው ቡድን ነው፣ ራሱ ነው ማኔጅ የሚያደርገው ማለት ከዚህ በኋላ ለሚፈጠሩ ነገሮች በሙሉ ሪስፖንሲብል የሚሆነው ሚኬል አርቴታ ነው። ምክንያቱም የሱ ዲሲሽን ኤቭሪ ሞመንት የሱ ዲሲሽን ስለሆነ ሶ ሚኬል አርቴታን የምትፈራው ከሆነ አርሰናል ትፈራዋል። አርሰናልን የማትፈራው ከሆነ ደግሞ ሚኬል አርቴታን አትፈራውም እንጂ ሚኬል አርቴታን አልፈራው አርሰናል ምን አይነት ሎጂክ ነው? እግዚአብሔር ምንድነው አሁን? እሺ ምን ይሆናል? ምንም የሆነ ተቀባይነት የሌለው ነገር ስለሆነ ነው። እግዚአብሔር ነው የምላችሁ። አሁን እዚህ ጋር አይዶን ነው ስለዚህ ሰውዬ ምናምን ማውራት ፈልጌ እኮ አይደለም፣ ግን እዚህ ጋር ያነሳው ሐሳብ ጀስት ሚኬል አርቴታ ከሚኬል አርቴታ አጌኒስት ለመሆን የማይሆን ሎጂክ ነው ያነሳው። ብቻ ተረድታችሁኛል። ሶ ሐሳቡ ተቀባይነት የለውም ለማለት ነው። በደንብ ኮፒ ሊንክ አድርጉት። አርሰናላውያን ፎሎ ማድረግ እንዳትረሱ። ይመቻችሁ። እኔ እንደውም ጸብ ከመጣ ደስ ነው የሚለኝ። በቃ ሳቅ ነው የሚለኝ። ጸብ ነው የምፈልገው። እንደው ጎረምሳ ነኝ ጀግና ነኝ ያለ ሰው በቃ በጣም ደስ ነው የሚለኝ። በቃ ለመግጠም ነው የምዘጋጀው። አሁን ብዙ ሰው ልቡ ዱጭ እያለ ጸብ ሲነሳም ይደበቃል። እኔ ደግሞ ጸብ ከተነሳ በቃ እንትን ነው ሰርግ በለው ለኔ መንጋጋው ነው እያወለቁ ጭማረው። እንዴት ነው እኔ ይቅርታ አድርጉልኝ። እኔ እንደ ደጋፊ የዩናይትድ ደጋፊዎች ማለት ነው እኛ እንትን ማድረግ አለብን። የሆነ መታከም አለብን። እኔ ጤናማ አይደለሁም። እኔ ምን እንደምንፈልግ አናቅ። የሆነ ነገር እንትን ሲሉ እንደ ደጋፊ መስተካከል ያለበት ደጋፊ የዩናይትድ ደጋፊ ነው። እኔ እሱን አይደል እንደኛ የምንለው ብራዘር። ሪሃቢቴሽን ሴንተር መግባት አለባችሁ፣ ብዙዎቻችሁ የጤና ክትትል ያስፈልጋችኋል የምንለው እኮ በምክንያት እኮ ነው። ሲዝኑ ሲጀምር እኩል እንጀምራለን። ከዛ 3 ጨዋታ 2 ጨዋታ ስናደርግ መጣንልህ የዋንጫ ምን ትላላችሁ? ልክ 5-6 እያልን 10ኛ ሳምንት ስንደርስ አርሰናል ዋንጫ አይበላም። እሺ አርሰናል ዋንጫ አይበላም፣ ሲዝኑ ሲጠናቀቅ እናየዋለን። ዩናይትድስ የለም። ስለ ዩናይትድ የሚያወራ ደጋፊ አንድ የለም። ፎከስ ወደ አርሰናል። ምንም እያንዳንዱ የዩናይትድ ደጋፊ አይደንቲቲ፣ ካልቸር፣ ፕሮሰስ ምናምን የሚባል ነገር አፈር በልቷል። የለም፣ ረስቶታል፣ ክለቡን ትቶታል። ይመጣና ልክ ከነጋ በኋላ የሆነ 2-3 ጨዋታዎች ያይና እንትና እንደዚህ አሞሪም እንደዚህ ምንም ምክንያት የለም። ጭብጥ ያለው ምክንያት ማስቀምጡ እና በተቻላችሁ አቅም ዩናይትዶች፣ የዩናይትድ ደጋፊዎች ክለባችሁ ላይ ፎከስ አድርጉ። አርሰናልን ተዉት። በቃ ዘንድሮ ሲዝኑ አርሰናል ነው። አናዳምጣችሁም ነው የምልህ። ዋንጫ አትበላ ምናምን ለምትለው መጨረሻ አመቱ ሲጠናቀቅ እንተያያለን። እኛ ዋንጫ ስንበላ አንተ የት እንደምትሄድ መግቢያ አንፈልግ ባይሆን ማለት ነው። እና እኛ ችግር የለውም ዋንጫችን እናሳካለን። ከትንሽ ጊዜ በኋላ ደግሞ የሆኑ የምናመቻቻቸው ኮንዲሽኖች አሉ፣ በደንብ ሴሌብሬት የምናደርግበት ቦታ ማለት ነው። እናንተ ግን ክለባችሁ ላይ ፎከስ አድርጉ። አርሰናልን ተዉት፣ በቃ ተዉት፣ እርሱት። ሲዝኑ ሲጠናቀቅ ችግር የለውም። ከአርሰናል ጋር ያለን ነገር እንፈተዋለን፣ አያስብም። ግን ፎከስ የራሳችሁ ክለብ ላይ። አይደንቲቲያችሁ ረስታችሁታል። ዩናይትድ ምን አይነት ክለብ እንደሆነ ተረስቷል። ይሄ 20 ጊዜ ሻምፒዮን ሆነ የለም፣ ተረስቷል። የምሬን ነው ብላችሁ እና ፎከስ ዩር ፕላን፣ ፎከስ ዩር ክለብ፣ ፎከስ ዩር ጎል። ተዉት አርሰናልን።
ሼር ኮፒ ሊንክ አድርጉላቸው እያንዳንዳችሁ። ፊልድ ማርሻል አሰልጣኝ ሚካኤል አርቴታ ወይም እንደ አርሰናል ደጋፊዎች አጠራር ኪለር ቦይ በእሁዱ ተጠባቂ ጨዋታ ጀነራላቸውን ቢሮ ድረስ ጠርተው ምሕረት አልባ እርምጃዎችን እንዲወስዱና መድፎ 90 ደቂቃ አንቃሮ ማንቸስተር ዩናይትድን እንዲጠብቅና በቶሎ 3 ነጥብን ወደ አርሰናል ካዝና የማይኮቱ ከሆነ ረደ መሬት የመታው መሬት እናደርጋቸዋለን ሰነጣጥቀን ብለዋል። ይህንን የሰሙ የማንቸስተር ዩናይትድ ደጋፊዎች ገና ከወዲሁ ውትወታቸውን ቀጥለዋል። እስቲ ሙሉ ቪዲዮአቸውን ሰምተን እንምጣና ሐሳብ እንስጥ። እንደው ዳሎት ማለት ነው። አደራ በምድር አደራ በሰማይ ወደ ሜዳ ከመግባት በፊት ይሄን ቪዲዮ ደጋግማ እየው። በቃ እንዴት እንዳረገ ደጋግማ እየው። ለመበቀል ሞክር። እንደሰማችሁት ነው 3 ነጥብ ወይ ሞት ያለው የአርሰናል ስብስብ ምን አይነት እርምጃ ሊወስድ ይችላል? ዚዶዞ እሺ ጀሞ ይቀወጥ እንዴ ይጨፈር እንዴ ይነገራቸው አያውቁማ፣ ስለኛ አያውቁም። ብዙ የማንቸስተር ዩናይትድ ደጋፊዎች በአካልም መንገድ ላይ እያለፍኩም ተደውሎልኝ በኢንቦክስም ማለት ነው አንተ ትተኸው የወጣው ማንቸስተር ዩናይትድ አርሰናልን በኤምሬት ሜዳ ሂዶ ሲያሸንፈው እንገናኝ ብለውኛል። እኔ ደግሞ ማለት ነው ማንቸስተር ዩናይትድ አይኑ አውቃለሁ ትልቅ ክለብ ነው፣ ግን አሁን ያለበት ደረጃ በጣም ዝቅተኛ ትንሽ ነው። አርሰናል በቤንች ገብቶ የማሸነፍ አቅም አለው። 45 ደቂቃ በቀናል በነገራችን ላይ ማለት ነው 45 ደቂቃ በቂ ነው። እኔ ማንቸስተር ዩናይትድ ደጋፊ ማለት ነው አንድ ነገር ቃል ልግባልህ። ይህን ጨዋታ ካሸነፍክ አርሰናልን ካሸነፍከው ከፎቅ ላይ ዘል ብትለኝ ዘለልሃለሁ፣ እቀጥልሃለሁ። ምንም ቅጣት ቃል እቀጥልሃለሁ፣ ብቻ ለማሸነፍ ያብቃ። ምክንያቱም አውቀዋለሁ አያሳፍረኝም ማለት ነው። ክለቤ እስከ ዛሬ እየተደሰትኩ መጥቻለሁ። ዛሬ ላይ ደግሞ የምከፋበት ምንም አይነት ምክንያት የለም። ምክንያቱም አርሰናል ነው። ለንደን ሬድ ናት ማለት ነው። ለንደን ቀይ ናት።